አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ኢትዮ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት የተምር ጥቅም ነው። ተምር እንግዲህ በሀገራችን በአፋር ክልል ይገኛል። እዚህ ደግሞ አለንበት ሀገር በተለይ ሳውዲ ነፍ ነውና ብሉሽ ሳትሄዱ በደንብ ብሉ። ኢትዮጵያ ውድ ሊሆን ይችላል እና ተምር በጣም ብዙ አስገራሚ ጥቅሞች አሉት። በእርግጥም ረሱል ሰለላሁ ዐለይሂ ወሰለም ብዙ ጥቅም እንዳለውም ነግረውናል። አሁን ደግሞ በሳይንስ የተረጋገጡ የተምር ጥቅሞች። በእርግጥ ሳይንስ እንደገና ከኋላ ነው እየመጣ የሚያጠናው። እኛ ግን አልሐምዱሊላህ ዲናችን ስለ ሁሉም ነገር አስተምሮናል። ደግሞ ሳይንስም በተጨማሪ ያየውንና የመረመረውን ነገር የጻፉትን ዶክተሮች እናነባለን። ነገር ግን ማለት ነው ብዙ ጊዜ የመዳም ቅመሞች እኔን ጨምሮ ማለት ነው ተምር ወላሂ እኔ በገሃድ ራሴ ጀርቤው ነው እና ጠዋት ተነስታችሁ ከእንቅልፋችሁ መጀመሪያ ውሃ ጠጡ። ከዛ በኋላ የምትበሉት እንኳን ምግብ ባይኖር ተምር ብሉ። ተምር ከበላችሁ በኋላ ዝም እንደው አንድ ሳህን ሩዝ ከምትበሉት በላይ ጥቅም አለው። እኔ ምንም አይረበኝም። ጠዋት ተነስቼ 3 ፍሬ 4 ፍሬ ተምር በልቼ የእነሱን የአረቢ ገህዋ የለም እሱን እጠጣለሁ ማለት ነው። ካሌለ ደግሞ በውሃ ዝም ብዬ እበለዋለሁ። ግን ለበንም የምትወዱ ወተትም አብራችሁ በተምር በተለይ በወተት ብትበሉት በጣም አሪፍ ነው። የግዴታ ምግብ የለም ብላችሁ ተምር እንዳታናንቁት። ተምር በጣም ብዙ ጥቅም አለው። ኢነርጂ ይሰጣል፣ ጉልበት ይሆናል። እኔ ጧጧ ተነስቼ ተምር ከበላሁኝ በቃ ሻይ እጠጣለሁ። ወላሂ ነው የምላችሁ። ምሳዬን ቁርሴን በዛችሁልና ምሳ ራሱ አሱር ድረስ ቆያለሁ ማለት ነው። ስተገረሩዬ አሱር ላይ ነው እንደገና ምሳ የምበላው እና ልምድ አድርጎብኛል። ጠዋት ተነስቼ ውሃ እጠጣለሁ፣ ከዛ ተምር እበላለሁ። በእርግጥ ሰውነታችን አይወፍርም፣ እንቀጭጫለን፣ ግን በጣም ነው ጉልበት የሚሰጠው። ካገኛችሁ ምግብም ተመገቡ፣ ግን እንደው ተምር መመገብ በጣም ጥሩ ነው ልላችሁ ነው። አሁን ላንብብላችሁ የቴምር ጥቅም ማለት ነው። ቴምርም በሚመገቡ ሊያገኟቸው ተምርም ቢመገቡ ሊያገኟቸው የሚችሉትን 20 የጤና በረከቶች እንንገራችሁ ይላል። አንደኛ፣ ጠዋት ተነስተው 3 ቴምር ይመገቡ፣ ኃይልን ያገኛሉ። ይበራስ ያገኝ። ይህን ጽሁፍ ከማንበቤ በፊት በቃ ሁሌም ነው የምበላው ማለት ለብዙ አመት እና ጥርሳችሁ የማይበላላችሁ አላችሁ ማለት ጥርሳችሁን የሚያማችሁ ጣፋጭ ነገር ስትበሉ ተምር ብቻ ሳይሆን ቸኮሌት ምናምን ስትበሉ ማለት ነው። ግን በቡና የአረቦች ገህዋ የለም በሱ ተመገቡ። አንዳንዶቻችሁም እኔ ራሱ አሁን ለምጄ ነው እንጂ በፊት አይበላልኝም አይዋጥልኝም ነበረ። አንጀታችሁ የታሰረ ልጆች ስለማውቀው ነው። ግን ተምር እንደምንም አስለምዱ። ሁለተኛ፣ ማታ የተወሰኑ ተምር ፍሬዎችን በውሃ ዘፍዝፈው ይደሩ። ጠዋት ውሃውን ይጠጡ። የምግብ አለመፈጨት ችግር አይገጥሞትም። አስባችሁታል? ማታ በውሃ ዘፍዝፋችሁ ታድሩና ጠዋት ትጠጡታላችሁ ማለት ነው። ሶስተኛ፣ ቴምርን ወተት ውስጥ ይጨምሩ እና በየቀኑ ይጠጡ። ለአጥንት ጥንካሬ እጅግ ተመራጭ ነው። ተምርን ከወተት ጋር አድርጋችሁ በዚሁ አጋጣሚ እኔ ከዚህ በፊት ማለት ነው ደም ማነስ ይዞሻል ብለውኝ ሐኪም ቤት ከዛ በኋላ እቤት የሆነች ልጅ ተምር በወተት እየፈጨች ጠጭ አለችኝ ማለት ነው። የሆነ ለደም የሚጨምር አዘውልኝ ነበረ ሐኪሞቹና ወደ 6 የሚሆን ነው መርፌ ነው ግን እንደዚህ እንደ ሃይላንድ ተንጠልጥሎ እሱን በየቀኑ እየሄድኩኝ አንዳንድ ሰዓት እወስዳለሁኝ። ደማችን እንዲጨምር መሰለኝ፣ ደም አይመስለኝም ግን የሆነ ቫይታሚን ነገር ነውና እሱን 6 አዘውልኝ። ከዛ ቤቴ መጥቼ ተምሬን ገዛሁና በወተት አብሬ ፈጨዋለሁ። ፍሬውን አወጣና ከተምር ጋር ፈጨዋለሁ ማለት ነው። ከዛ እሱን እጠጣለሁ። ወፍራሙን በጣም እኔ ምግብም ነው እንደምታውቁት አያስርባችሁም።
እሱን እየጠጣሁ ከዛ በወሬ ሄድኩኝ ማለት ነው ቼክ ልደረግ። ግን መርፌውን አልወሰድኩም፣ አንዱን ብቻ ነው የወሰድኩት። አንዱን ብቻ ወስጄ ትቼዋለሁ። ከዛ ዶክተሯ ለምንድን ነው መርፌውን ያልጨረሹ ብላ ጮኸችብኝ። ገና ከመመርመሯ በፊት ለምን መርፌውን ሳትወስጂ ብላ ተቆጣች ማለት ነው። ከዛ በኋላ መረመረችኝ፣ ደሜን ለካችኝ። ስትለካኝ ተስተካክሏል። ወላሂ ነው የምላችሁ ተስተካክሏል ማለት ነው። እኔ መርፌውንም ሳልወስድ ከዛ ደነገጠች። እንዴት ተስተካክልልሽ? አልሐምዱሊላህ ተስተካክሎልሻል አለችኝ ማለት ነው። እና ምንም አይነት የሕክምና መርፌ እየሄድኩ ደግሞ ለእያንዳንዱ መርፌ 100 ምናምን ብር እየከፈልኩ ነው የነበረ መውሰድ የነበረብኝ። እኔ ትቼው አንዱን ብቻ ወስጄ ተምሬን መጠጣት እና አልሐምዱሊላህ ተስተካከለልኝ ማለት ነው። እና በተለይ ዘቢብ ጋር ዘቢብም በጣም ቆንጆ ነው፣ ቀዩ ማለት ነው። ቀይም አለ ጥቁርም አለ። እሱ ጋር እየፈጫችሁ ጠጡ እላችኋለሁኝ። ሳልጨርስላችሁ በመሀል ወሬ ያስገኝና ደም ማነስ ያለባችሁ በተለይ 4ኛ በቀን ከ2 እስከ 3 ቴምር ፍሬዎች መመገብ የልብ ጤናን ያሻሽላል። በቀን በጣም ትንሽ ነው። አንድ ኪስ ብገዙ የሌለበት ሁሉ ማለት እኔ ወላሂ ለእህቴ ማለት ነው ያለችበት ቤት ተምር አያመጡም። ራሷ በብሯ ገዝታ እንድትበላ ነው የነገርኳት። በቃ 12 ብር 15 ብር ነው የሚሸጠው ቆንጆ ተምር ማለት ነው። ከዛም በታች አለ። ገዝታችሁ ሶስት ፍሬ ብትበሉ ብዙ ጊዜ ነው የሚቆየው። እና ተምር ብሉ ለጥንካሬ ለጤንነት። በቀን 2 ፍሬ 3 ፍሬ ብትበሉ አስባችሁታል ምን ያህል ጥቅም ይዞላችሁ እንደሚመጣ። ብዙ ምግብ ብዙ ሩዝ ከመብላት 2 ፍሬ ተምር መብላት ይሻላል። እና ተምር ተመገቡ። በተለይ መዳን ቤት ያላችሁ ራሳችሁን ጠብቁ። 5ኛ የደም ማነስ ችግር ለመቅረፍ የቴምር ፍሬን ከወተት ጋር ይጠቀሙ። ይኸው መጣላችሁ እዚህም ላይ ተጠቅሷል ማለት ነው። እና የተምር ፍሬን ከወተት ጋር መጠጣት ደም ማነስን ያስተካክላል። እኔ በራሴ አይቼዋለሁኝ። ይኸው እዚህም ላይ ደግሞ ዶክተር አብይ የጻፈው ነው የማነብላችሁ። ይኸው በደም ማነስ ለምትሰቃዩ ሰዎች ሐኪም ቤት እየሄዳችሁ መርፌ አትወጉ፣ ከኒና አትዋጡ። ምንም ትርፍ የለውም ወላሂ። በተለይ ከኒና ጉበታችሁን ነው የሚጨርሱት። በተደጋጋሚ ከኒና። እስኪ ቤት ውስጥ ባለ ነገር ምንም የማይጎዳ ነገር ተጠቀሙ። አሁን ተምር ደም ከሰጣችሁ ሰጣችሁ፣ ካልሰጣችሁ ደግሞ አይገላችሁም፣ ሌላ ችግር አያመጣባችሁም። ገብቷችኋል? ከኒና ግን ሊያሽራችሁ ይችላል። ካላሻራችሁ ደግሞ ሌላ የጎንዮሽ ጉዳት ያመጣል ሲበዛ ማለት ነው። እና ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም የተምርን ጥቅም ነግረውናል። ሱናም ነው ደግሞ በተለይ 3 ፍሬ 5 ፍሬ 7 ፍሬ 1 ፍሬ ጎዶሎ የሆኑትን ብትበሉ በጣም ጥሩ ነው። እና ተምርን ተመገቡ። 7 ድርቀት አስቸግሮታል? እንግዲያውስ ፍሬውን በደንብ በውሃ ዘፍዝፈው ይጠጡ። ድርቀት ላለበት ደግሞ ፍሬውን ነው ያሉት እዚህ ጋር። ፍሬውን ፈጭታችሁ መሰለኝ በውሃ ዘፍዝፎ መጠጣት። ስለዚህ በጣም ብዙ ጥቅም ነው ያለው። ዶክተር አብያችን በዚሁ አጋጣሚ እናመሰግናለን። ከአንተ ብዙ ነገር እየተማርን ነው። ህጻናትን ከማከመን በላይ ተጨማሪ ደግሞ በትርፍ ጊዜው እየጻፉ የሚለቁልን በጣም ብዙ ጥቅሞች አሉ ማለት ነው። እድሜና ጤና ይስጥልን እና ሌሎቻችሁም ደግሞ እንደነዚህ አይነት ጠቃሚ ነገሮችን አምጡልን። የምታውቁትን ነገር ያያችሁትን ያነበባችሁትን ነገር አምጡልን። የሚጠቅም ነገር ለማህበረሰባችሁ አምጡ። በቃ ለቤተሰባችን ይጠቅማል ያላችሁን ነገር አንብቡልን፣ ንገሩን። እሺ እኔ ብዙ ጊዜ ማለት ነው የሆነ ነገር ሲያመኝ ሰው ዩቲዩብ ላይ መታችሁ የሆነ ሰርች ስታደርጉ ዶክተሮች የመከሩን ነገር አይቼ ተጠቅሜ ውጤታማ ሆኛለሁ። እና ዶክተሮችን ተከታተሉ፣ ሰብስክራይብ አርጓቸው፣ ላይክ አርጓቸው፣ ፎሎ አርጓቸው። ለኛ የሚጠቅም ነገር ስለሚጽፉልን ማለት ነው። ዝም ብሎ አልባሌ ወሬ ከማዳመጥ ይሻላል እነሱን መከተል። ለራሳችንም ጥቅም ይዘን እንመጣለን።
እናላችኋለሁኝ። ውድ ቤተሰቦቼ ስላዳመጣችሁኝ አመሰግናለሁ። እንዲሁም ደግሞ ሰብስክራይብ አድርጉኝ ፕሊዝ፣ አበረታቱኝ እንዴ። መልካም ቀን